እሺ አልመሰከርኩም ሚንስ አግታታል ብዬ ነው ያልመሰከርኩም። ሰምቻለሁ ማለት ምን ማለት ነው? ምን አይነት አማርኛ ነው? እንደዛ አይነት ወሬ ሲያወሩ ሰምቻለሁ ብሎ መመስከር ምን አይነት ምስክርነት ነው? እስቲ አንዴ አስረዱ። ያ እኔ ከኔ ጋር ማታውሪያቺ እውነቱን ይዤ ስለምጋፈጥሽ ሞራል የለሽም ከኔ ጋር ማውራት። ማን ስለሆንሽ አንቺ? እውነት ስላለኝ ሌላ ወሬ ከኔ ጋር እንዳታወሪ። እውነት ስላለኝ ድብና አድርጌ ነው የማወራው። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያ ዛሬ ለአንዳንዶቻችሁ ብዙዎቻችሁ ስለሆናችሁ የምትወዱን ለብዙዎቻችሁ ደስታና ሰርፕራይዝ የምስራች ይዘላችሁ የልጇ ጉዳይ ስለሆነባት ነው እሷም እንድትወጣ የተደረገው እና መጀመሪያ ግን ትንሽ አንገራግራ ነበር። ምክንያቱም እነሱ እዚህ ሆነው እንዴት እዛ ውጭ ሆናለሁ ብላ በጣም አስቸግራል ነበረ። ግን ደግሞ ግዴታ ለልጁ ታስፈልገዋለች እና እሷ ውጭ ሆና እኛ ደግሞ በውስጥ ሆነ እንድንከታተል አድርገናል። በዚሁ አጋጣሚ በጣም ነው ሪስፔክት የማደርግሽ በእውነት በጣም ነው። አንዳንዴ ሰዎችን የምታዩበት መንገዶች አሉ፣ የምናይባቸው ቦታዎች አሉ እና ሰውን ደግሞ የምታዩበት ትልቁ ቦታ ይሄ ነው። የችግራችሁ ሰዓት ላይ ማን ከጎን ይቆማል ነው። እኛ ስር ላይ በነበረን ሰዓት ላይ የምጠብቃቸው ሰዎች ነበሩ፣ ቢመጡ ቢጠይቁኝ ብዬ የማስባቸው ከቤተሰቦች በተጨማሪ እና ስፔሻሊ ሜሪ በጣም ነው ልቤ ያስከፋችው። ያደረገችው ነገር ልክ አይደለም። አንዳንድ ነገሮችን እዛ ሆነን እንሰማ ነበረ። ምክንያቱም ብዙ ነገሮችን ሰምቻለሁ አይቻለሁም ብላ ተናግራለች እና ያው እኔ ማየት አልቻልኩም፣ ግን ሰምቼ ነበር እነዚህ አይነት ነገሮችን። ግን ምንድነው የቱንም ያክል ነገር ላይ ብንሆን የሰው ልጅ ጥሩ ነገር ያሳለፈውን ቀናቶች መርሳት አለበት ብዬ አላስብም። መልካም ነገሮችን አሳልፈናል፣ በጣም ጥሩ ነገሮችን አሳልፈናል እና በእንደዚህ አይነት ሁኔታ ላይ ሁኜ አንድ ጊዜ መታ ለመጠየቋ ፕላስ ደግሞ ነገሩ ወደ ማባባስ ያላየችው ነገር እኮ መሰክራለሁ ብላ ቃል በቃል የተናገረች ሰው ናት። በጣም ነው ምንም ያየችው ነገር የለም፣ ምንም የሰማችው ነገር የለም። በዚህ ልክ ፈርዘር ሄዳ ነው ውሸቶችን ለማዋሸት እንትን ያለችው እና ከዛ በተጨማሪ ደግሞ የሁላችንንም ስልክ አይተዋል። ስልክ በጣም ትልቅ መረጃ ነው። በነገራችሁ ላይ የምትደዋወሉበት የምታደርጉት ቮይሶች ምናምን ይሰማል፣ በደንብ ይሰማል። ፖሊስ እስከ ፍቃድ እስካገኘ ወይም ደግሞ መብት አለው ቴሌ ሄዶ የፈለገውን ነገር የማጣራት መብት አለው። የተነጋገርበትን ቮይስ ምናምን እስከዚህ ድረስ ነው የሄዱት። የኔንም ስልክ ጨምሮ ወስደው ፈትሸው ምናምን የተመለሰልን። ስለዚህ እንግዲህ እንደነገርኳችሁ ሁልጊዜም እውነት ታሸንፋለች። ፈጣሪም ደግሞ ከእውነተኛ ሰው ጎን ስለሆነ ነገሮችን አይተው አጣርተው ነጻ ወጥተዋል ማለት ነው። እኔም እንደዚሁ ነጻ ሆኛለሁኝ። ስቲል ናው ግን ሄርሜላ አልተገኘችም። ምን እንደተፈጠረ ለእኛም ግራ ነው የሆነው። እንግዲህ ፈጣሪ ባለችበት ሰላም ያድርጋት። ምንም ለሰው ልጅ ከፋትን አንመኝም። ምክንያቱም ነግበኔ የሚባል ነገር አለ። የኛ ህይወት አለን፣ ቤተሰቦች አሉን፣ ልጆች አሉን። ልጅ አለኝ፣ ዳኒም ወደፊት ልጅ ይኖረዋል። ለወደፊቱ ግፍ ማስቀመጥ አንፈልግም። ሁላችንም መች እንደሚደርስ አናውቀውም እና የሰራችሁትን ነገር ደግሞ የዘራችሁትን ዘር ደግሞ ታጭዱታላችሁ። እኛ ደግሞ ይህንን ማድረግ እንደዚህ አይነት ዘር መዝራት አንፈልግም። የፈለገ ነገር ቢሆን የሰራችሁትን ነገር ከመቀበል ወደኋላ አትሉ። ምናልባት ያንን ነገር እንድትላመዱት ወይም ደግሞ ቀለል እንዲልላችሁ ያደርጋል እንጂ ወደዳችሁን ጠላችሁ ያደረጋችሁትን ነገር ዋጋ ትከፍሉበታላችሁ። ሰው ይህንን ነገር ማድረግ እኛ አንፈልግም። በዚህ ልክ ሰው እስከ ማሳገት ያለችበት ደብዛው እስኪጠፋ ድረስ የምናደርግ ሰዎች አይደለንም። በዚህ ልክ ህሊናችንም የወረደ አይደለም፣ ህሊና ቢሶችም አይደለንም። ምክንያቱም ሰዎች ነን። በቃ ያ ነው የሆነው። እንግዲህ ዛሬ ከደስታችን በተጨማሪ ደስታችንን በደንብ ሰለብሬት እናደርጋለን። በነገራችን ላይ ሩታዬ በዚሁ አጋጣሚ እነሱን አይደለም ግን ተመልካቾቻችንን የእሷን ቤተሰቦች እና ደግሞ ምናልባት እሷም ደግሞ ፈጣሪ ፈቅዶ ስትገኝ እንድታየው የምፈልገው ነገር ምንድን ነው፣ እኛ ይሄን ነገር ያደረግነው እዛ ጋር ፒክቸር ይዘን የቀለድ ነው ምናምን ነገር ነገሩ ቀልድ ስለመሰለ ነው። በተአምር ነገሩ ቀልድ እንደሆነ ባናቅ ኑሮ በዚህ ልክ በሰው ህይወት ላይ መቀለድ፣ በሰው ላይ ጫና ማሳደር፣ እንደገና ደግሞ ጠፍታ በእሷ ላይ ይህን ያህል ምንም አላረገችንም፣ አልተገዳደልንም። የቱንም ያክል ነገር ብናደርግ ደግሞ እንዲህ ጠፍታ ተሰውራ በእሷ ፎቶ እየቀለድን ፎቶ እየለጠፍ ምናምን አናደርግም። እንደዚህ አይነት ሰበና ይለም እንደዚህም አላደግንም፣ እግዚአብሔር ይመስገን። እና ያንን ያደረግነው ቀልድ ስለመሰለን በቃ እነሱ እኛን የሆነ ነገር ለማድረግ ስለሚሞክሩ እኛም የሆነ ነገር ልናደርግ ብለን ነው እንጂ ለማሳቅ ለማናደድ ነው።